የምትወጂው ወንድ ምን እያሰበ ነው ብለሽ አስበሽ ጠይቀሽ ታውቂያለሽ? የሆነ ነገር እየደበቀሽ እንደሆነ እያልነገረሽ እንደሆነ እየተሰማሽ ግን ምን እንደሆነ ለማወቅ ተቸግረሻል? ስትጠይቂው አይ ሰላም ነው፣ ምንም አዲስ ነገር የለም፣ ምንም አይደለም እያለ ወይ ደግሞ ቶፒኩን እየቀየረ አስቸግሮሻል? ለሴቶች ማንም የማይነግራቸው ነገር ይሄ ነው። ወንዶች አይዋሹም፣ ነገር ግን ዝም ይላሉ፣ ይደብቁታል። ዝም በማለት ይደብቁታል እንጂ ውሸት አይነግርሽም። ዛሬ እኔ 10 ወንዶች በፍጹም የማይነግሩሽን ነገሮች እንሻለሁ። አንዴ ካየሻቸው በኋላ ግን መቼም ባልሽን ቀኛሽን ላትረጂው አትችይም። 9ኛው በአብዛኛው ሴቶች ሳይረዱት ለብዙ ግንኙነቶች መቋረጥ ምክንያት የሆነ ነገር ነው። ስለዚህ እስከ መጨረሻው ተከታትለሽ ይሄንን ወንዶች በፍጹም የማይነግሩሽን ነገሮች እወቂ። ከምታስቢው በላይ አንቺ ስለሱ ስለምታስቢው ነገር ይጨነቃል። በጭራሽ ግን አንቺ እኔ ለአንቺ በቂ እንዳልሆንኩኝ እንደሚያሳስበው አይነግርሽም። ግን ሁሌም ያስበዋል። ስላለው ገንዘብ፣ ስለ ሰውነቱ፣ ስለሚያደርጋቸው ነገሮች እና ከሌሎች ወንዶች አንጻር ስላለበት የስኬት ደረጃ አንቺ በቂ አይደለም ብለሽ ታስቢ ይሆን ብሎ እጅግ በጣም ይጨነቃል። እናም ብዙ ጊዜ ስለሌላ ወንድ ስታወሪ ዝም የማለት ነገር ካስተዋልሽበት ወይም ደግሞ ለትንሽዬ ለተናገርሽው ነገር ጥፋት ነው ብለሽ ላልሽው ነገር በጣም ከልክ በላይ የሆነ ምላሽ ሲሰጥ ካየሽው ወይም ደግሞ ምንም እንዳልመሰለው ለማስመሰል ሲሞክር ካየሽው ይሄ ነገር ኢንሴኪሪቲውን ያሳይሻል ማለት ነው። የሚደብቀውም ወንዶች ሲያድጉ ማህበረሰቡ ድክመታቸውን በጭራሽ እንዳያሳዩ እየነገረ ስላሳደጋቸው ነው። ሁለተኛው ከፍቅርሽ በላይ አክብሮትሽን ነው የሚፈልገው። እባክሽን አክብሪኝ አይልሽም፣ ግን እየናቅሹ እንደሆነ እያላከበርሹ እንደሆነ ከተሰማው ፍቅሩ ቀስ በቀስ እየሞተ ነው የሚሄደው። ይሄ በጣም ጠቃሚ ነገር ነው። ወንዶች እንዲህ ብሎ አፋቸውን አውጥተው አይነግሩሽም፣ ነገር ግን ትዳርሽን ይበጠብጣል፣ የፍቅር ህይወትሽን እንዲሞት ያደርጋል። በጣም ልትወጁ ትችያለሽ፣ እንደምትወጁ ልትነግሪ ትችያለሽ፣ በሰው ፊት ልታሳይ ትችያለሽ፣ እንደምትወጁ ልታቅፊው፣ ልትስሚው ትችያለሽ። ግን ስታወሪው እሱን ዝቅ የሚያደርግ ነገር ከተናገርሽው፣ ካላገጥሽበት፣ ካሾፍትሽበት እና ደግሞ በሰዎች ፊት በአደባባይ እሱን ክሪቲሳይዝ የምታደርግ የምታስተካኪው ከሆነ ሙሉ ለሙሉ ነው የሚዘጋው ላንቺ። ወንድ ልጅ ካለ ፍቅር መኖር ይችላል፣ ፍቅር ሳትሰጩ መኖር ይችላል። ነገር ግን ክብር ሳትሰጩ ክብር የማይሰጠው ቦታ ላይ መቆየት አይችልም በጭራሽ። ስለዚህም አፍ አውጥተው ወንዶች የማይነግሩሽ ነገሮች ናቸው፣ ግን እጅግ በጣም የሚያስቡት በጣም ጠቃሚ የሆነ ህይወታቸው ውስጥ ለውጥ የሚያመጣ ነገር ነው ማለት ነው። ስለዚህ ይህንንም በደንብ ልትረጁ ይገባል። 3ኛው ምንድን ነው? ከሚነግርሽ በላይ አንቺን ስለማጣት ያስባል፣ ይጨንቀዋል። በጣም ነው የሚጨነቀው። ምንም እንደማይመስለው በጣም ኮንፊደንት እንደሆነ ቢያጣሽ ባትኖሪ ምንም ችግር እንደሌለው አንቺ ከሱ በላይ እንደምታስፈልጊው ማለት እሱ ለአንቺ ከአንቺ በላይ እንደሚያስፈልግሽ እና አንቺ ያን ያክል እንደማታስፈልጊው አክት ያደርጋል። ነገር ግን በውስጡ በጣም ያስበዋል። ብትተወኝስ ብሎ ያስባል። ከኔ የተሻለ ሰው ብታገኝስ ብሎ ያስባል። ለዛ ነው ብዙ ጊዜ ግራ በሚያጋባሽ መንገድ ቀንቶ ምናምን የምታዩ ማለት ነው። የማይገናኙ ጥያቄዎችን ዝም ብሎ ከመሬት ተነስቶ ሲጠይቅሽ የምታዩ፣ ወንዶች እንዴት እንደሚመለከቱሽ ሲያይ የምታዩ ለዚህ ነው። እና አንቺን ማጣት የአንቺን የማጣት ፍርሃት በውስጡ በዝምታ የሚኖር ነገር ነው ማለት ነው። ስሜቱን መግለጽ አለመቻል ነው 4ኛው። ያ በጣም ይሰማዋል። ወንዶች በጣም ስሜቶችን ያስተናግዳሉ፣ ጥልቅ ስሜቶችን ያስተናግዳሉ። ግን እንዴት እንደሆነ ወደ ቃላት እንዴት እነዚህን ስሜቶች እንደሚቀይሯቸው አያውቅም። ለምሳሌ ይሄ ነገር ይጎዳኛል ከማለት ይልቅ ዝም ነው የሚለው። ጨንቆኛል ከማለት ይልቅ ይርቅሻል። እንደምትወጂኝ እንድትነግሪኝ እፈልጋለሁ ከማለት ይልቅ በቃ መራቅ፣ ዝም ማለት፣ አቴንሽን አለመስጠት እንደዛ ነው የሚሆንብሽ ማለት ነው። እና
ግድ ስለማይሰጠው አይደለም፣ ግን ጭንቅላት ውስጥ ያለውን ነገር የሚሰማውን ስሜት በቃላት አውጥቶ ለመግለጽ ስለሚቸገር ነው። ስለዚህ ልትረጁ ይገባል ማለት ነው። ይህንን ስለማይነግርሽ አሁን እኔ እየነገርኩሽ ስለሆነ አውቀሽ ተረድተሽ፣ ወንዶች ከማይነግሩሽ ነገሮች ውስጥ እንደሆነ አውቀሽ ተረድተሹ በዛ አንጻር እንትን ልትይ ይገባል ማለት ነው። አምስተኛው ምንድነው? ለትንንሽ ነገሮች አፕሪሼት መደረግ ይፈልጋል፣ መሞገስ ይፈልጋል። እማረግልሽን ነገር እባክሽ ይህ ብሎ አይነግርሽም። ማረግልሽን ነገር እባክሽን ከቁብ ቁጠሪልኝ የሚል ቃል አውጥቶ አይነግርሽም። ግን ሳታደርጊ ስትቀሪ ያየዋል። አፕሪሼት ሳታረጊው፣ ቴንኪዩ ሳትዩ፣ ወድሃለሁ ሳትዩ ስትቀሪ በደንብ አድርጎ ነው የሚያየው። ሲሸኝሽ፣ ብር ሲሰጥሽ፣ ለአንቺ ጊዜ ሲሰጥሽ፣ ለሚያደርገው ነገር ቦታ አለመስጠትሽን፣ ግድ አለመስጠትሽን ያያል። እና እነዚህ ነገሮች ችላ ብለሽ የምታልፊያቸው ከሆነ በቃ የማይታይ እንደሆነ በህይወትሽ ቦታ እንደሌለው ዋጋ እንደሌለው ነው የሚሰማው ማለት ነው። እና ቴንኪዩ ይሄን አፕሪሼት አድርጌሃለሁ የኔ ቆንጆ ብለሽ ስትዩ በጣም ሙዱን የመቀየር ትልቅ አቅም አለው ማለት ነው። ይሄ ኮመንት፣ ይሄ ኮምፕሊመንት፣ የምትሰጪው ኮምፕሊመንት። ስለዚህ ይህንንም እንደ አንድ ነገር ልብ ብለሽ ልትወስዱ ይገባል። ሌላኛው ስድስተኛው ያንቺ ሙድ በጣም ነው አፌክት የሚያደርገው። መቼም አይነግርሽም፣ ይሄንን አያምንልሽም፣ አይልሽም። ግን የእሱን ሰላም ያንቺ ሙድ ነው ያለሽበት ሙድ ያለሽበት ስሜት የእሱን ሰላም የሚቆጣጠረው እሱ ነው። ስትናደጂ እረፍት ነው የሚያጣው። እረፍት እንዲያጣ ነው የምታደርጊው። ስትርቂው ይጨነቃል፣ ጭንቀት እንዲይዘው ነው የምታደርጊው። ደስተኛ ስትሆኚ ንጉስ እንደሆነ ይሰማዋል። እና ያንቺ ያለሽበት ስሜት ለሱ እጅግ በጣም እንትኑን የሚቆጣጠረው የእሱን ስሜት የሚቆጣጠረው ነገር ነው። ግን ይህም ብሎ አይነግርሽም። ስትጨነቂ እኮ የኔ ፍቅር እንደዚህ ነው፣ ይጨንቀኛል፣ ስትከፊ እኮ እንደዚህ ይሰማኛል፣ ስትናደጂ እኮ ግራ ይገባኛል፣ ማድረጉ ይጠፋኛል አይልሽም፣ በጭራሽ አይልሽም። አንቺም ስለማይነግርሽ ላትረጂው ትችያለሽ። ነገር ግን መረዳት መቻል አለብሽ ማለት ነው። ሰባተኛው ከሌላ ሰው ጋር ስታወዳድሪው በጣም ይደብረዋል። እከሌ ሌሎች ወንዶች እንደዚህ ያደርጋሉ፣ እከሌ እንደዚህ ያደርጋል፣ የከሌ እንደዚህ ያደርጋል ስትዩ ሊስቅ ይችላል። ግን በውስጡ ማለት ነው ከምታስቢው በላይ ይጎዳዋል፣ ያቆስለዋል። ያ ስሜት ምንድነው እንዲሆን የሚያደርገው? የሚተካ ተተኪ እንደሆነ ሌላ የሚተካው ሰው እንዳለ እንዲሰማው ነው የሚያደርገው። ወንድ ደግሞ የሚተካ አይነት ስሜት ከተሰማው ራሱን ፕሮቴክት ለማድረግ ቀስ ብሎ ከአንቺ ራሱን ያረቃል። ስለዚህ በጭራሽ ከሌላ ወንድ ጋር ልታወዳድሩ አይገባሽም። የከሌ ባል እኮ፣ ከሌ እኮ፣ ሌሎች ወንዶች እኮ፣ ኤክሴ እኮ እንደዚህ ማለት የለብሽም። ስምንተኛው ምንድነው? መፈለግ እንዲሰማው ይፈልጋል። መፈለግ ማለት የሆነ መፈለግ ለአንቺ አስፈላጊ ነገር እንደሆነ እንዲሰማው ይፈልጋል። ማለትም እንድትፈልጊኝ እንዳስፈልግሽ ፈልጋለሁ ብሎ እኮ አይነግርሽም። ግን ከሱ ውጭ ሁሉ ነገር ማድረግ እንደምትችይ ማወቅ፣ ከሱ እርዳታ አለመጠየቅሽን ማወቅ፣ እሱ ላይ መደገፍ አለመቻልሽን ማወቅ ለሱ በጣም ከባድ ነው የሚሆንበት። ጥቅም እንደሌለው ዋጋ እንደሌለው ነው የሚሰማው። እና ወንዶች ማለት ነው ቦንድ የሚያደርጉት ከሴት ጋር ግንኙነት እንዳላቸው የሚሰማቸው የሚያስተሳስራቸው ነገር እንዳለ የሚሰማቸው የሆነ ነገር ማድረግ ሲችሉ ነው። ሲያደርጉልሽ፣ ችግርሽን ሲፈቱልሽ፣ የሆነ ነገር ሊያቀርቡልሽ ሲችሉ ነው እንደዛ የሚሰማቸው። እና እንዲረዳሽ ፍቀጅለት፣ ኢምፖርታንት እንደሆነ እንዲሰማው ስለሚያደርገው ያ ስሜት ለሱ በጣም አስፈላጊ ስለሆነ ሁሉን ነገር በራሴ ማድረግ እችላለሁ፣ አታስፈልገኝም አይነት ነገር አታድርጊ ማለት ነው። ዘጠነኛው አንዳንድ ጊዜ ዝም የሚልሽ ስለደከመው ነው፣ ግድ ስለማይሰጠው አይደለም። ይሄ ብዙ ግንኙነቶችን የፍቅር ግንኙነቶችን የሚያበላሽ ነገር ነው። ምንድን ነው? አንቺ ግድ እያልሰጠው ነው፣ በቃ ግንኙነቱ እያስጠላው ነው፣ ስሜት እያጣ ነው ለግንኙነታችን ብለሽ ልታስቢ ትችያለሽ። እውነቱ ግን ምንድን ነው? የሆኑ ነገሮች አስጨንቀውታል። ስለ ገንዘብ እየተጨነቀ ሊሆን ይችላል፣ ስለ ስራ እየተጨነቀ ሊሆን ይችላል፣ ስለ ወደፊታችሁ እየተጨነቀ ሊሆን ይችላል። እና እነዚህ ነገሮች ደግሞ ጭንቀቶች እንዳልኩሽ አይነግርሽም፣ አያወራልሽም። እና ምንድን ነው የሚሆነው? ዝም ነው የሚልሽ ማለት ነው። ራሱን ችሎ ችግሮቹን ወደ መፍታት ነው የሚገባው። እና ይሄ ነገር እንዲርቅሽ
ያደርገዋል። እና አንቺ ደግሞ የራቀሽ አይነት ስሜት ሲሰማሽ በቃ እንደዚህ አርገኸኝ ትተኸኝ ረስተኸኝ አሁንማ ምናምን ትይዋለሽ። ይሄ በቃ የባሰ ዝም እንዲል እንዲደክመው ነው የሚያደርገው እና ልትረጁ ይገባል። ዝም አለሽ ማለት ራቀሽ ማለት ደክሞት ሊሆን ይችላል፣ ነገሮች አጨናንቀውት ሊሆን ይችላል እንጂ ግድ ሳይሰጠውት ግንኙነታቸው አስጠልቶት ነው ማለት አይደለም። እዚህ ይህንን መረዳት መቻል አለብሽ። ይህንንም ወንዶች ብዙ ጊዜ ስለማይናገሩ ማለት ነው። 10ኛው እንዴት መግለጽ እንደሚችል በማያውቀው መልኩ ይወድሻል። በቃላት ሊገልጽ የማይችለው ነገር ይሆናል ማለት ሮማንቲክ መሆን ላይችል ይችላል ይሄ ሰው እና ፍቅሩን የሚያሳይሽ ግን ነገሮችን በማስተካከል እንዴት ነሽ ደህና ነሽ ወይ ያለ 10 ጊዜ በመደወል ሳበላሽ ወይ በማለት ከአንቺ ጋር በመሆን አንቺን በመጠበቅ ከክፉ ነገር አለሁልሽ በማለት እና ስለ ደህንነትሽ በመጨነቅ በማሰብ ነው። እና ይሄ ነው የፍቅር ቋንቋው፣ ይሄ ነው የወንድ ልጅ። ቃላት ብቻ የምትፈልጊ ከሆነ ፍቅሩን ልታጩ ትችላለሽ ማለት ነው። ላይገባሽ ይችላል፣ ላትረጁ ትችላለሽ፣ ላይታየሽ ይችላል። እናም ከዚህ ምንድነው የምንረዳው? ወንዶች ኮምፕሊኬትድ አይደሉም፣ የተወሳሰቡ ፍጥረቶች አይደሉም፣ ግን ዝምተኞች ናቸው። ዝምታ ይወዳሉ። ሁሉን ነገር እንደኛ አያወሩም፣ ሁሉን ነገር እንደኛ አይገልጹም። ስለዚህ ዝምተኛ ፍጥሯን ስለሆኑ እነሱ የማይነግሩንን ነገር መረዳት መቻል አለብሽ። እንደ ሴት እሱ የማይልሽን ነገር መረዳት መቻል አለብሽ እና ራሳቸውን ከሚረዱት በላይ አንቺ እነሱን መረዳት መጀመር አለብሽ። እንደዛ ሲሆን በቃ እጅግ በጣም የሚገርም ፍቅር ይኖራችኋል ማለት ነው። እና ይሄ ቪዲዮ አይናችሁን ከገለጠላችሁ አሁን ተረድቼዋለሁ ብላችሁ ኮመንት አድርጉልን። ተረድቼዋለሁ፣ ይሄንን ተረድቼዋለሁ ብላችሁ ከእነዚህ 10 ነገሮች ውስጥ የተረዳሽውን አሁን ከተነገረሽ ውስጥ በፊት ማትረጂው የነበረ አሁን የተረዳሽውን ነገር ኮመንት ላይ አስቀምጡልን። ለጓደኞቻችሁ፣ ለምትወዱት ሰው፣ ለባላችሁም ይህንን ቪዲዮ ሼር አድርጉት። ቪዲዮን ከወደዳችሁት ላይክ አድርጉልን። እንደዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ።